እንዴት ቆያችሁ ውድ ዩቲዩብ ቻናል ተከታዮቼ? እኔ ወንድማችሁ በጣም ደህና ነኝ። ከጥቂት ቀናት ቆይታ በኋላ በድጋሚ ተመልሼ ወደ እናንተ መጥቻለሁ። ዛሬ የተለያዩ ወሳኝ የሆኑ መረጃዎችን ይዤ መጥቻለሁ። በተለይም በአፕ የምትሰሩ ድሮፖችን ስለነሱ መረጃ አቀበላችኋለሁ። እንደዚሁም ደግሞ የቴሌግራም ምርጥ የተባሉትን ከዚህ በፊት ለእናንተ አቀርብላችኋለሁ ብዬ እንደተናገርኩት ከነዚያም አንዳንድ መረጃዎችን ይዤ መጥቻለሁ። እስከ መጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። ሁላችሁም የምትመለከቱት ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ ሰብስክራይብ በማድረግ እንድትጀምሩ አሳስባችኋለሁ። አንደኛና ዋናው መረጃዬ ኢንተርሊንክ ይሆናል። ኢንተርሊንክ ከተጀመረ 1 ወር ከምናምን ቀን ውስጥ ነው ያለው። ማለትም 2 ወር አልሞላም። እዚህ ጋር ከላይ እንደምትመለከቱት ይህንን ኢንተርሊንክን የጀመሩ ዩዘሮች መጠን ነው። ወደ 633492 ሰው ብቻ እስካሁን ጀምሯል። አጠቃላይ ያሉትን ቶታል ነገሮችን ማየት ትችላላችሁ። ቬሪፋይ ያደረጉት እዚህ ጋር እንደምትመለከቱት 518352 ነው። ኦልሬዲ ወደ 115000 ሰው እንትን አላደረገም፣ ቬሪፋይ አላደረገም። ቬሪፋይ ማድረጉ ግዴታ ነው። ይህ ኤርድሮፕ ዲሰንትራል ውስጥ ነው ሊስት የሚደረገው፣ ማለትም በነ ሶላና ውስጥ ነው ሊስት የሚደረገው። ሊስት ለመደረግ 3 ወራት ብቻ ናቸው ያሉት። ማለትም ጁን፣ ጁላይ እና ኦገስት ወር ነው። በእነዚህ 3 ወራቶች ውስጥ ሊስት ይደረጋል። ይህ ኤርድሮፕ 2 አይነት አሰራሮች አሉት። አንደኛው ሰዎችን ኢንቫይት በማድረግ ማለትም ኢንቫይት በማድረግ ነው። ሁለተኛው ደግሞ እዚህ ጋር ማይን በማድረግ ነው። በየ4 ሰዓት ከታች እንደምትመለከቱት ኔክስት ማይኒንግ ሳይክል የሚል አለ። እሱ ላይ ስትመጡ ሰዓት አለች እዚች ጋር የሰዓቱን መጠን እየቆጠረ እዚህ ጋር ያጠራቅምላችኋል። 4 ሰዓት፣ 3 ሰዓት፣ 2 ሰዓት የተለያዩ ሰዓቶችን ይሰጣል። በእነዚህ ውስጥ ከቆጠረ በኋላ እየገባችሁ ክሌም በማድረግ እዚህ ጋር ፖይንት ትሰበስባላችሁ። እነሱ እንደተናገሩት ከሆነ ከላይ የምትሰበሰቡት ማለትም ፖይንት ሳይሆን እዚህ ጋር የምትሰበስቡት ቀጥታ ቶከን ነው። እውነት ይሁን ሐሰት ይሁን አይታወቅም። ከዚህ በፊት እነሱ አንዳንድ ፍንጮችን ሰጥተውታል። ዋጋው ስንት ይሆናል የሚለውን ከ1 በላይ ይሆናል እስከ 100 ባለው ይሆናል ብለው ተናግረውታል። ይህ ኤርድሮፕ ምናልባት እንዲጠበቅ ካደረጉት ነገር አንደኛው ምንድን ነው? የራሳቸውን ኤክስቼንጅ በአጭር ቀናት ውስጥ ይለቃሉ። ይህ ኤክስቼንጅ ልክ እንደ ሌሎች በቢት ኦኬክስ፣ እንደ ባይናንስ፣ እንደ ቢትጌት አይነት በጣም ታዋቂና ምርጡ የተባለ ኤክስቼንጅ ይሆናል ተብሎ ነው የሚጠበቀው። እንደዛ ነው እነሱም የተናገሩትና ይህ እውነት ከሆነ ማለትም የራሳቸውን ኤክስቼንጅ የሚፈጥሩ ከሆነ ድሮፑ እዚህ ጋር እናንተ የሰበሰባችሁት ቶከን በጣም በፍጥነት ዋጋ የመጨመሩ ሁኔታ ከፍተኛ ነው። ስለዚህ ይህንን ፖይንት ወደ ቶከን ሲቀየር እነሱ እንደተናገሩት ከሆነ ከ1 ዩኤስዲቲ በላይ ሊያወጣ ይችላል ብለው ተናግረውታል። እውነት ይሁን ሐሰት ይሁን አይታወቅም። ነገር ግን እነሱ እንደተናገሩት ብቻ ነው ለእናንተ መረጃ የሚሰጣችሁ። በጣም ከፍተኛ ዋጋ የመጨመር ሁኔታ አለው ብለው ተናግረውታል። ከላይ ሄዳችሁ እዚች ጋር የፕሮፋይል ምልክቷን ስትነኩ የእናንተ ሪፌራል አለ። እዚህ ጋር ደግሞ መጀመሪያ ስትገቡ ሪጂስት አድርጋችሁ ስትገቡ ዩዘርኔማችሁን ስታስገቡ የኔ አሁን ዩዘርኔም ይህን ይመስላል። ዩዘርኔማችሁን ታስገባላችሁ። ከዛም ደግሞ ሁማኒቲ ታሳርማላችሁ፣ ማለትም ቬሪፋይ ታስደርጋላችሁ። ከላይ እንደምትመለከቱት ቬሪፋይ ታደርጋላችሁ። ሁማኒቲ ቬሪፋይ ካደረገ በኋላ እዚች ጋር ርማት ይሰጣችኋል። አካውንታችሁን ቼክ ታደርጋላችሁ። አካውንት ውስጥ ያለውን ነገር በሙሉ ቼክ አድርጋችሁ ማስተካከል ትችላላችሁ። ማኔጅ አድርጋችሁ የእናንተን አካውንት ካስተካከላችሁ በኋላ ፖይንትን እዚች ጋር ብቻ መሰብሰብ ነው። ሰዎችን ኢንቫይት ማድረግ ነው። ስለዚህ ይህንን ኤርድሮፕ ያልጀመራችሁ ልጆች ካላችሁ ከዚህ ቪዲዮ ስር የቪዲዮ ርዕስ አለ። ከስሩ ቪው ሃውርና ሞር የምትላለች እሷን ነክታችሁ ዲስክሪፕሽን የሚባለው ውስጥ ሊንክ አለ። በሱ ገብታችሁ ጊዜ ሳትሰጡ መጀመር አለባችሁ። ምርጥ ከሚባሉ ኤርድሮፖች አንዱ ነው። ስለዚህ ይህንን ኤርድሮፕ መጀመራችሁን እንዳትረሱ።
ቴሌግራምም ላይ ጆይን አድርጎ ቴሌግራም ላይ በየጊዜው እንትኖችን ለቃለሁ። ከዚህ በፊት አምባሳደር ፕሮግራም አዘጋጅተው ነበር። የተወሰኑ ሰዎች ገብተውታል። አምባሳደር ላይ ከ200 እስከ 5000 ዶላር የሚያሸልም ነበረ። የገቡ ሰዎች ሁሉ ተሸልመዋል። ዝቅተኛው 200 ዶላር ነው። ከዛ በላይ ከፍተኛው ደግሞ እስከ 5000 ያለውን ዶላር ሸልመውታል። ስለዚህ ገብታችሁ ውድድሮችን መሳተፍ ትችላላችሁ። በየጊዜው አዳዲስ ነገሮችን ያመጣሉ። እዚህ ጋር ደግሞ ከዚህ በኋላ እነሱ የራሳቸውን እንትን ካመጡ ኤክስቼንጅ ካመጡ የሚያስቀምጡበት ቦታ ስለሆነ ነው። እንደዚሁም ደግሞ ዋሌት እዚህ ጋር አለ። ስለ ዋሌት እንትኖችን ከዚህ በኋላ የምንመለከት ይሆናል። ቅርብ ጊዜ ስለጀመረ ይህ ኤርድሮፕ እንዳያመልጣችሁ ጀምሩ። ወደ በምስ እገባለሁ። በምስ ኤርድሮፕ ሊያልቅ 4 ቀናቶች ብቻ ቀርተውታል። ኦልሬዲ 3 ቀናቶች ቀርተውታል። እነዚህን ቀናቶችን እዚህ ጋር ገብታችሁ ቼክ ማድረግ ትችላላችሁ። ማለትም አንደኛው ቀን አሁን ያልቃል። ከዚህ በኋላ 3 ቀን ነው የሚቀረው። በእነዚህ 3 ቀናቶች ውስጥ ምን ያህል ሰበሰባችሁ? ከላይ የምትመለከቷቸው እነዚህ ሁሉ እናንተ የሰራችኋቸው ናቸው። አንደኛው ሜዳሊያ ነው። ከዚህ በፊት እነሱ እንደተናገሩት ከሆነ በሜዳሊያ መጠን የቶከናችሁ ይወሰናል ብለው ተናግረውታል። ሜዳሊያ እኔ ጋር እንደምትመለከቱት ከላይ 3270 አካባቢ ሰብስቤ ያለው ኢንቨስት አድርጌበት ነው። ሁለተኛው ደግሞ ፕሮፊት ፐር ሃወር ነው። ፕሮፊት ፐር ሃወር ምን ያህል ሰበሰባችሁ? ይህም ይታያል። እዚህ ጋር ደግሞ ኤርድሮፕ አንሎኬሽን የእናንተ የሰራችሁት በሙሉ አለ። እዚህ ጋር እያንዳንዱን ገብታችሁ ቼክ ማድረግ መመልከት ትችላላችሁ። ዜሮም ያገኘሁበት አለ፣ ከፍተኛም ደግሞ ያገኘሁበት አለ። 11400 ከፍተኛ የአቫተር እንትን ነው። ስለዚህ እናንተም እነዚህን ቼክ አድርጋችሁ በተለይም 45 ቀናትና እንደዚሁም 15 ተጨማሪ ቀናቶች 25 ተጨማሪ ቀናቶች የሰራችሁትን በደንብ ቼክ ማድረግ ትችላላችሁ። 66 ላይ ሲደርስ ያልቃል። 66ኛው ቀን ላይ ካለቀ በኋላ እነሱ እንደተናገሩት ከዚህ በፊት በባይናንስ በኦኬክስ እና በባይቢት ሊስት ይደረጋል። እንደዚሁም ደግሞ በሰንትራል እና በዲሰንትራል ኤክስቼንጆች ላይ ሊስት እንደሚደረግ ነው ያሳወቁት። ምን ያህል እንደሰበሰባችሁ ቼክ አድርጉ። እንደዚሁም ደግሞ ገብታችሁ መግዛት ትችላላችሁ። እነዚህ እያሳረማችሁ እንትን ማድረግ ትችላላችሁ። እኔ የተወሰኑትን እስካሁን ጨርሻለሁ። ልክ ከ66 ቀናቶች 18 ቀናቶችን ሙሉ በሙሉ ሰርቻለሁ። ግን በጣም ብዙ ስታር ይጠይቃል። የምትፈልጉት ያክል ነው ኢንቨስት ማድረግ ያለባችሁ እንጂ ዝም ብላችሁ ሌላውን በመስማት ማድረግ የለባችሁም። በጣም ብዙ እንትኖችን ይጨርሳል። ቢያንስ የ66 ቀናቶችን ወደ 5000 አካባቢ ስታር ሊጨርስባችሁ ይችላል። እኔ እስካሁን በጣም ብዙ ስታር ጨርሻለሁ። ከዚህ በፊትም ያመጡት የገና እንትኖች ነበሩ፣ 2 ወር የሚቆይ እንትኖች ነበሩ። እነሱ ላይም ሲሰራ ነበር። ነገር ግን በጣም ብዙ ኢንቨስት አድርጌያለሁ። እሱ ላይ ገብታችሁ ማየት ትችላላችሁ። እዚህ ጋር እንደምትመለከቱት በጣም ኢንቨስትን ማለትም ስታርን ብዙ ኢንቨስት ያደረግኩበትን ያሳያል። እዚህ ጋር ደግሞ በጣም ብዙዎች አሉና በየቀኑ እየገባው እየሰራው ነበር። እናንተም በተቻላችሁ መጠን መስራት ትችላላችሁ። በጣም ቅርብ ቀን ያልቃል። ከዛም በኋላ ሊስት ይደረጋል ብለውታል። የዛሬው ይሄን ይመስላል። ስለተከታተላችሁ ያመሰግናለሁ። መልካም ቆይታ። ቻው።